ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የስራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም? ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለውም። አንተ ግን ለምንድን ነው ሁልጊዜ እኔን የምጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድህ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ። ብራዘር እዚህ ሰፈር ነህ እንዴ? አንዳንዴ ነኝ። ምን ነው? ጆሮ ዳባ ልበስ የሚባለውን ሰፈር ታሳየኛለህ? ይሄ እኮ ነው ሰፈሩ ብራዘር። ኧረ አይመስልም። ታውቃለህ? ምን ዳባ የለበሰው ጆሮ እየፈለክ ነበር? አይ እኔ እንኳን የጆሮ ኩክ ነበር እየፈለኩ የነበረው፣ አንተን አገኘሁ። ምን አልክ አንተ? ኧረ ብራዘር ለጨዋታ ነው። የአቶ ኮርኩርን ቤት እንድታሳየኝ ፈልጌ ነበር። ታውቀዋለህ እንዴ? አቶ ኮርኩር የሰፈራችን ጆሮ፣ እሳቸውን የማያውቃል እንዴ? ችግር የለውም አሳያለሁ፣ ግን መጀመሪያው ነገር ውረድ። በየትኛው መንገድ ልውረድ? እባክህ ብር ስጠኝ ነው ያልኩህ። እሺ እና ስንት ነው ክፍያው? እሺ ባለ 50 ይሆንልህ ወይስ ባለ 100? ባለ 50 ከሆነ ጠቁመሃለሁ፣ ባለ 100 ከሆነ ደግሞ ተሸክሜ ያደርሳለሁ። አይ ባለ 50 ይሻለኛል ብራዘር። እንካ 50 ብር ጠቁመኝ። አምጣሽ። እዛ ማዶ ያለው ቆርቆሮ ይታያል? አዎ ይታየኛል። እኔም ይታየኛል። አንተ አዲስ ነው መሰለኝ። ማለት ሙድ እያስክ ነው? የማንም ቤት ነበር ያልከኝ? የአቶ ኮርኩርን። ኦኬ፣ በዚህ በኩል ቀጥ ብለህ ወደዚህ ትሄድና ማለት ነው ግንቡ ጋር ስትደርስ እንዲህ ትታጠፋለህ። ከዛ ፊት ለፊት የሆነ መልኩ ከጉማሬ ትንሽ መለስ ያለ ያሬድ የሚባል ልጅ ድልድይ እያሰጣ ታገኛለህ። እሱን ጠይቀው፣ ምናልባት ሊያውቀው ይችላል። ማለት አንተ አታውቀውም እንዴ? ያሬድን? ኧረ አውቀዋለሁ፣ የስራ ባልደረባዬ እኮ ነው። በቃ ሙድ ያስክ። አንተ ምንድነው የምትለው? የ50 ብር ከፍለ ያዙ ልቀቁ ትላለህ እንዴ? ሪፈር ጻፍኩልህ፣ በቃ ሂድና ጠይቀው። ቆይ እሱስ ብር ቢጠይቀኝ? ደንበኛ እንሆናለን፣ ቀንስልኝ ምናምን በለው። ለነገሩ እኔ ካንተ ጋር ምን አጨቃጨቀኝ? ሌላ ሰው አልጠይቅም እንዴ? አይቻልም ብራዘር፣ እዚህ ሰፈር ንግድ ፍቃድ ያለን ብቸኛ መንገድ ጠቋሚዎች እኛ ነን። በተጨማሪም ደግሞ ደረጃ ግብር ከፋዮች ነን። የራስ ጉዳይ እባክህ። እንኳን አለምን አትሆንም። አሁን ብሬን ታመጣለህ ወይስ ወደ ፕላን ቢ ልግባ? ኧረ መደፋፈር አላመጣም። ምንድነው ፕላን ቢ? ሰፈሩን ለቆ መውጣት ነዋ። ብላው እሺ፣ ይጥቀም ይሆንክ ህጋዊ ሌባ። ሰላም፣ ስምህን ማን ልበል? አራጋው እባላለሁ። የስነ ዜጋ መምህር ነኝ። በጣም ጥሩ። ምንህን ያመመህ? ውስጤን ነው የሚያመኝ። ማንነቴን የተነካው። አልገባኝም። ምን ሆነ ያልገባ? በቃ በሽታው በማህበረሰቡ ውስጥ ንቁ ተሳትፎ እንዳይኖረኝ ነው ያደረገኝ። አንተ ያማ እንዴ? ምንድነው የምትቀባጥረው? አሞኝማ ነው የመጣሁት። የመሳደብ መብት ደግሞ የለህም። ክላስ ጀመርክ እንዴ? ጭራሽ መብትና ግዴታን እዛው ለተማሪዎች ንገራቸው። እኔ አባት ያመመህን በስነ ስርዓት የምትናገር ከሆነ ተናገር። የመናገር መብቴን አትንፈገኝ ሰውዬ። ይኸውልህ ስማኝ፣ የሰውነት ክፍሎቼ እንዳለ ተሰብስበው ሰላማዊ ሰልፍ ነው የወጡብኝ። የሚወጣ ነገር ይውጣ። አባቦ ተነሱታ። ምን? ደንበኞችህን እኮ በስነ ስርዓት የማስተናገድ ግዴታ አለብህ። ይሄኔ ሲቪክስ ዲ ይሆናል ያመጣኸው። ምን አገባ? ኤፍ ነው ያመጣሁት። ውጣ። ማነህ? ተረኛ አስገባልኝ። እወጣለሁ ግን አሳያለሁ፣ ከሳለሁ። በአንቀጽ 9.9 ንዑስ አንቀጽ እዚያው አካባቢ መሰረት። ኧረ እባክህ አስወጣልኝ። እሺ ቁጭ በል። ስምህን ማን ልበል? እኔ ተሰማ እባላለሁ። የህብረተሰብ መምህር ነኝ። ቆይ ወረርሽ ገባ እንዴ ትምህርት ቤት? ምን አልከኝ? ምን ያመመህ? ዶክተር ሆዴን ያመመኝ። ከእምብርቴ በስተ ሰሜን ምስራቅ በኩል 30 ዲግሪ ገባ ብሎ ነው የሚቆርጠኝ። ሰሜን ምስራቅ ቤት በኩል ማለት አልገባኝም። እንዴት ነው የሚያደርገው? ምን መሰለህ ዶክተር፣ ልክ እንደ ስምጥ ሸለቆ ይሰነጥቀኛል። ይሰንጥቀህ? አቦ የቱ ጋር ነው የሚሰነጥቀህ? በሰሜን ምስራቅ በኩል አልኩህ እኮ ዶክተር። ተረሱታ። ተረኛ አስገባልኝ። ሰላም ነው ዶክተር? ምን ሰላም አለ? ቁጭ በል። አንተም አስተማሪ ነህ? አዎ ፊዚክስ አስተማሪ ነኝ። እረፍ። የፈራው ምን ነው ችግር አለ? ማለት እስኪ ምንድን ነው ያመመህ? ግልጽ አድርገህ ንገረኝ፣ እንዳታንዛዘብ። እሺ ችግር የለውም። እግሬን ያመመኝ። ጥሩ። መቼ ነው የጀመረ? ትናንት ነው። ምን መሰለ ዶክተር፣ 100 ኪሎ ግራም የሚመዝን ቦክስ ተሸክሜ በ30 ሜትር ፐር ሰከንድ ፍጥነት ለ30 ደቂቃ እየተጓዝኩ ነበርና at the middle high pressure was applied on my leg and that is because of a high force and a small area which is 2 meter square. ዶክተር can you calculate the pressure? ተረሱታ እንዴ! ሊያቀልልኝ ነው እንዴ ዛሬ? ቆይ እንዴ ጭራሽ ካልኩሌት አድርጊልኛል እንዴ? ዶክተር ተረኛ አላስገባ? አልፈልግም። ደግሞ ማትስ አስተማሪ ነው። ኤክስን ፈልግ ሊለኝ ነው። ያሁን እንኳን ባዮሎጂ አስተማሪ ነው። አረ ግባ በለው። ሄሎ መብራት ኃይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን እባክህ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው?
አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው፣ አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ። ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሉት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያል ነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ። እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት። ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሮት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻላቅም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ እንዴ። ኧረ ቆይ እንዳዘጋው። እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄንን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን። አብሮ ያጥፋል። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር?